ጤና ይስጥልኝ። ዛሬ መጋቢት 11 ቀን 2018 ዓ.ም በመካከለኛው ምስራቅ ያለው ጦርነት እጅግ አደገኛ ወደሆነ ምዕራፍ ተሸጋግሯል። ዛሬ ረፋር ላይ በሰሜናዊት እስራኤል የወደብ ከተማ ሃይፋ በሚገኘው ለሀገሪቱ የነዳጅ አቅርቦት ዋነኛ የጀርባ አጥንት የሆነው ባዛን የነዳጅ ማጣሪያ ፋብሪካ በኢራን በሚመሩ ሚሳኤሎች ተመትተዋል። የኢራን አብዮታዊ ዘበኛ IRGC እንደገለጸው ጥቃቱ የተፈጸመው በሄበር ሸርካን የተሰኙ ኢላማ ነጣቂ ሚሳኤሎች ነው። እስራኤል አልሮስሪ የተሰኘውን የመከላከያ ዘዴ በመጠቀም አብዛኞቹ ሚሳኤሎችን በአየር ላይ ማክሸፍ ብትችልም ቢያንስ 2 ሚሳኤሎች መከላከያውን ሰብረው በማለፍ በማጣሪያ ጣቢያው ሰሜናዊ ክፍል ላይ ውድመት አድርሰዋል። የእስራኤል ኢነርጂ ሚኒስቴር ኤሊ ኮሄን እንደገለጹት ጥቃቱ በኤሌክትሪክ መስመሮች ላይ መጠነኛ መቆራረጥ ቢያስከትልም በ45 ደቂቃ ውስጥ አገልግሎቱ ተመልሷል። ሆኖም የሃይፋ ከተማ ነዋሪዎች ከፍተኛ የሆነ የጭስ ደመና መመልከታቸውን የነዳጅ ማጣሪያው ለጊዜ ስራ ማቆሙን ገልጸዋል። የሃይፋ ከተማ ባለስልጣናት ይህ ፋብሪካ በሰላማዊ ሰዎች መሃል መገኘቱ ተንቀሳቃሽ ቦምብ እንደመያዝ መሆኑን ገልጸው መንግስት ስትራቴጂያዊ የነዳጅ ክምችቱ ወደ ደህንነቱ የተጠበቀ ቦታ እንዲዘዋወር በተደጋጋሚ ጥያቄ እያቀረቡ ነው። የየመን ሁቲዎች ዝምታ ስልታዊ ትዕግስት ወይስ ወታደራዊ ውድቀት? ከሊባኖስ ሄዝቦላ እስከ ኢራቅ ታጣቂዎች ድረስ ሁሉም የኢራን ወዳጆች በጦርነቱ በይፋ ቢሳተፉም እስካሁን ድረስ የየመን ሁቲዎች አንሳር አላህ በቀጥታ ወደ ጦርነት አለመግባታቸው የብዙዎችን ትኩረት ስቧል። ለዚህም ተንታኞች 4 ዋና ዋና ምክንያቶች ያስቀምጣሉ። ተንታኞች እንደሚሉት ኢራን ሁቲዎችን እንደ መጨረሻ አማራጭ እያቆየቻቸው ነው። አሜሪካ በቀጥታ በኢራን ላይ ጥቃት ካደረሰች ሁቲዎች የቀይ ባህርን የንግድ መስመር ሙሉ በሙሉ በመዝጋት የዓለምን ኢኮኖሚ ሽባ እንዲያደርጉ የታዘዙ ይመስላል። ባለፉት ሳምንታት አሜሪካና ብሪታንያ በየመን የፈጸሙት ኢፒክ ፊውሪ የተሰኘው መጠነ ሰፊ ጥቃት የሁቲዎቹን የሚሳኤልና የድሮን ክምችት ክፉኛ ጎርቶታል። ይህም ቡድኑ እንደገና ተደራጅቶ ጥቃት ለመሰንዘር ጊዜ እንዲወስድ አድርጎታል። በየመን ውስጥ ያለው ደካማ ሰላምና በሳውዲ አረቢያ በኩል እየቀረበ ያለው የኢኮኖሚ ድጋፍ ሁቲዎችን በጦርነቱ በቀጥታ እንዳይሳተፉ መሰናክል ሆኖባቸዋል። ወደ ጦርነቱ መግባት በየመን ውስጥ ያላቸውን ይዞታ አደጋ ላይ ሊጥልባቸው ይችላል። ቻይና የንግድ መርከቦቿን በቀይ ባህር በሰላም እንዲያልፉ በሁቲዎች ላይ ከፍተኛ ዲፕሎማሲያዊ ጫና እያደረገች መሆኑ ተሰምቷል። ቻይና ለሁቲዎች የኢኮኖሚ ምንጭ መሆኗ ትዕዛዟን ችላ ማለት ይከብዳቸዋል። የነዳጅና ጋዝ ዋጋ መናር የዓለም ኢኮኖሚ ስጋት። የሃይፋው ጥቃት ዛሬ በመካከለኛው ምስራቅ ያለውን አለመረጋጋት የዓለም የኃይል ገበያ ከፍተኛ አናውጧል። ዛሬ የወጡ መረጃዎች እንደሚያመለክቱት የድፍድፍ ነዳጅ ዋጋ ታሪካዊ ጭማሪ አሳይቷል። የብሬንት ድፍድፍ ነዳጅ ዋጋ በርሜል $116 ደርሷል። ይህም ጦርነቱ ከመጀመሩ በፊት ከነበረው ጋር ሲነጻጸር የ60 ከመቶ ጭማሪ አሳይቷል። እስራኤል የኢራንን ሳውዝ ፓርስ የተፈጥሮ ጋዝ ማውጫ መምታቷን ተከትሎ ኢራን የኳታር ራስ ላፋን የጋዝ ማቀነባበሪያ መምታቷ በአውሮፓ የጋዝ ዋጋ በ2 እጥፍ ጨምሯል። በዓለም ላይ ካለው ነዳጅ አቅርቦት 20 በመቶ የሚያልፍበት የሆርሙዝ ወሽመጥ በውጥረት ምክንያት መዘጋቱ ዋጋው እስከ $150 አልፎ ተርፎም እስከ $200 ሊደርስ ይችላል የሚል ስጋትም ፈጥሯል። የኳታር ብሔራዊ ነዳጅ ኩባንያ ለጣሊያን ለቻይና የሚያደርገው የጋዝ አቅርቦት በጦርነቱ ምክንያት ሊቋረጥ እንደሚችል ፍንጭ መስጠቱ ገበያውን ይበልጥ አርበድብዶታል። ይህ የነዳጅ ዋጋ መናር በዓለም ዙሪያ ባሉ ሀገራት ላይ ከፍተኛ የዋጋ ግሽበት ኢንፍሌሽን እያስከተለ ይገኛል። አሜሪካና አውሮፓ ማዕከላዊ ባንኮች የወለድ ምጣኔ ለመቀነስ የነበራቸው እቅድ በመሰረዝ ኢኮኖሚውን ለመረጋጋት አዲስ መመሪያዎችን እያወጡ ነው። የኢኮኖሚ ባለሙያዎች እንደሚሉት ጦርነቱ በዚሁ ከቀጠለ ዓለም የ1970ዎቹን አይነት የኢኮኖሚ ቀውስ ሊገጥማት ይችላል። ይህም ማለት የምርት ዋጋ እየጨመረ የሰዎች የመግዛት አቅም እየቀነሰ የሚሄድበት አስቸጋሪ ወቅት ይሆናል ማለት ነው። በተለይ እንደ ኢትዮጵያ ያሉ ታዳጊ ሀገራት የነዳጅ ግዢ ወጪያቸው ስለሚጨምር በሀገር ውስጥ የሸቀጦች ዋጋ ላይ ከፍተኛ ጭማሪ እንደሚፈጠር ይጠበቃል። ሁኔታዎች በየሰዓቱ እየተቀያየሩ ነው። እስራኤል ለሃይፋው ጥቃት ምን አይነት ምላሽ ትሰጥ ይሆን? ሁቲዎች ዝምታቸውን ይሰብሩ ይሆን? የሚሉትን ጉዳዮች ተከታትለን የምናደርሳችሁ ይሆናል። ለዛሬ ያዘጋጀን የዜና እቅድ ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። አዳዲስ ዜናዎችን ለመከታተል ቻናላችንን ሰብስክራይብ ያድርጉ።